ወጣቶች እንዲሁም ተመራቂ ወጣቶች በየትኛውም ዩኒቨርሲቲ ያላችሁ ወጣቶች ወይም ያለን ወጣቶች አካላዊ እድገትና ለውጦች የሚታዩበት ጊዜ ነው። በተለይ ወጣትነት እድሜ ላይ ያለን ወጣቶች እንዲሁም ደግሞ ወደ መመረቅ ያሉ ልጆች አካላዊ እድገትና ለውጦች የሚታዩበት ጊዜ ነው። የጉርምስና ወቅትም ነው። የሰውነት ቅርጽ፣ ቁመትና ሌሎች የፊዚዮሎጂ ለውጦች የሚታዩበት ጊዜ ነው ወጣትነት ጊዜ ስነ ልቦናዊና ስሜታዊ እድገቶች፣ የማንነት ፍለጋ ወጣቶች ማንነታቸውን፣ እሴቶቻቸውን፣ እምነቶቻቸውንና የህይወት ዓላማቸውን በንቃት የሚፈልጉበት ጊዜ ነው ወጣትነት ጊዜ። እንዲሁም ደግሞ ነፃነት የማግኘት ፍላጎት ከቤተሰብ ጥገኝነት ወጥተው በራሳቸው የመወሰንና የመኖር ፍላጎት የሚጨምርበት ጊዜ ነው የወጣትነት ጊዜ። እንዲሁም ደግሞ በወጣትነት ጊዜ ተመራቂ ተማሪዎች የማህበራዊ ግንኙነቶች እንዲሁም ደግሞ የስሜት መለዋወጥ፣ አእምሯዊ እድገት፣ የአብስትራክት አስተሳሰብ ወጣቶች ውስብስብ ሀሳቦችን እና ፍልስፍናዎችን ረቂቅ ጽንሰ ሀሳቦችን ማሰብ የሚጀምሩበት ጊዜ ነው ወጣትነት ጊዜና የተመራቂነት ጊዜ። የችግር አፈታትም ችሎታ የሚያድግበትም ነው። የወደፊት እቅድ የምናወጣበትም ነው። ለትምህርት ለስራና ለግል ህይወት የረጅም ጊዜ እቅዶችን የምናወጣበት ጊዜ ነው የተመራቂነት ጊዜ። የትምህርትና የሙያ ምርጫ የማህበራዊ ተሳትፎም የምናደርግበት ጊዜ ነው የወጣትነት ጊዜና የመመረቅ ጊዜ። የትምህርትና የሙያ ምርጫ የማህበራዊ ተሳትፎ በማህበራዊ ፖለቲካዊና በማህበረሰባዊ ጉዳዮች ላይ የምንሳተፍበት የመሳተፍ ፍላጎት የሚያድርበት ጊዜ ነው። ኃላፊነትም ደግሞ የምንወስድበት ጊዜ ነው። ኃላፊነት የሚወሰድበት ጊዜ ነው። የቤተሰብ የማህበረሰብና የግል ኃላፊነቶችን መውሰድ የሚጀመርበት ጊዜ ነው። በተጨማሪ ደግሞ ፈተናዎች ወጣቶች እንደ ስራ አጥነት፣ የትምህርት ዕድል እጦት፣ የአደንዛዥ እጽ ሱሰኝነት፣ የአእምሮ ጤና ችግሮች፣ ጭንቀት፣ ድብርት፣ ማህበራዊ ጫናዎችና የፍቅር ግንኙነት ችግሮች ያሉ ፈተናዎችን ሊያጋጥማቸው የሚችልበት ጊዜ ነው። እድሎች ይህ ወቅት አዳዲስ ነገሮችን ለመማርና ክህሎቶችን ለማዳበር የፈጠራ ችሎታን ለመጠቀምና ማህበራዊ ትስስር ለመፍጠርና ለወደፊት ህይወት ጠንካራ መሰረት ለመጣል ትልቅ እድል የሚሰጥበት ጊዜ ነው። ይህ ጊዜ የወጣትነት ጊዜና የተመራቂነት ጊዜ በግለሰብ ህይወት ውስጥ ወሳኝ የሽግግር ምዕራፍ የሚሆንበት ጊዜ ነው። ለወደፊት የአዋቂነት ህይወት መሰረት የሚጣልበት እና ማንነትን የምንገነባበትና በርካታ እድሎችና ፈተናዎችን የምናስተናግድበት ጊዜ ነው። የወጣትነት ጊዜና የተመራቂነት ጊዜ በተለይ እነዚህ አሁን ያልናቸውን ሀሳቦች በትክክል የምንጠቀምበት ነው። በማህበራዊ ሚዲያ ዕውቀት የምናድግበት ነው። ማህበራዊ ሚዲያ ላይ ተጽዕኖ የምንፈጥርበት ነው። ማህበራዊ ሚዲያን ተጠቅመን ለአካባቢ፣ ለቤተ እምነት፣ ለሀገር፣ ለጓደኞች፣ ለቤተሰቦችና ለሀገር ውስጥም ላሉ ለሀገር ውጭ ላሉ ወገኖች መልካም ዜናዎችን የምናካፍልበት እንዲሁም ደግሞ የምናገኝበት ትምህርት የምንማርበት ቢዝነስ ወይም ንግድ የምንሰራበት እንዲሁም ደግሞ በትምህርትም የምናድግበት በአስተሳሰብም የምናድግበትና የምንለወጥበት ጊዜ ነው ወጣትነት ጊዜ። በተለይ በተመራቂነት ደረጃ ያሉ ተማሪዎች ወጣትነታቸውን ተጠቅሞ የተማሩትን ሙያ ያወቁትን ዕውቀት ለማህበረሰብ የሚያካፍሉበት ወይም የምናካፍልበት ጊዜ ነው። ወጣት ሲባል ወጣትነት እድሜ ያሉ በተለይ በተመራቂነት ደረጃ ወይም ለመመረቅ የተዘጋጁ ወጣቶች ከፊት ብዙ ነገር የሚጠብቅበት ጊዜ ነው። ከፊት ብዙ ለሚጠብቁ ነገሮች ብዙ ዝግጅት የሚደረግበት የምናደርግበት እድሜ ነው። ብዙ ነገሮች ያጋጥማሉ በዚህ ጊዜያቶች ውስጥ። ስለዚህ እኛ በባለም ሆነ በቦሌ እንግዲህ ባለን አቅም ተዘጋጅተን መንቀሳቀስ መቻል አለብን።